የዘጠናዎቹ ድምቀት ሆንክ አንተ ከነ ባለቤት ሸሚጨመር ለምሳሌ ጃንጀሮ እየሰራን ጃንጀሮ ጦርን ይዘህ ያው በውጊያ ላይ እያለ ነው የምትሰራው። ታያል ምንድን ነው የምትሰራው? ምንድን ነው? አይ ውጊያ ታዲያ ፈልገው አውሬው ፈልገው የት አለ ፈልገው ብሎ አየር መንገድ 7000 ብር ነበር የሚያስከፍለው ግን ዲስካውንት ቢግ ዲስካውንት አድርጎ በ5000 ብር 5000 ብር እንድከፍል ትራንስፖርት ማለት ነው። ኦኬ ኖ ፕሮብሌም ኢንፎርም አደረኳቸው። ዋናው የሚፈለገው በ7000 ብር አሜሪካ የመጣ ነበር ትራንስፖርት። አብዛኞቹ ሲቀሩ የተወሰናችሁ ሰዎች ተመለሳችሁ። ባለቤትህ አልመጣችም ነበር። እሱም ታሪክ ልኝ ምንጣፍ አንጥፋ ልጄን ቀባሪ ነው ይዞት ይምጣ አለች። እሱም ደግሞ በዛ ሰዓት የሆነ ግጥም ይጽፍላት ቡጥዬ ምናምን የሚጽፍላት ቡጡ የልጆችና በጣም ይወዳታል እና ብዙ ግጥም ነው የሚጽፈው እና መመለስ ይፈልጋል። ዞር ብሎ ከተማ ጣየም በድንግጥ ጥበብ በሰሜን አሜሪካ የሽልማት አዋርድ የሚል ያቋቋም ነው እዚህ አሜሪካ ላይ ያለ እና እዛ ላይ የመጀመሪያ ተሸላሚ ዳምጠው ወርቁ ኢሚዲየትሊ ወሰንኩኝ። ትዝ ይለኛል የቅንጅት ሰልፍ ነበር። ኢትዮጵያን አይደል ዳንያን በዛ ሰዓት እየተላለፈ ነበር። ትክክል። ያ የቅንጅት ሰልፍ ደበበ እሸቱና ፕሮፌሰር ብርሃኑ ሳውንድ ሲስተም ስላለ አንተ እዚህ ላይ አሬንጅ አድርገን በዛ ጥርስ ውስጥ ገባ። ከዛ በኋላ እኔ ፖለቲከኛ አደረጉኝ ማለት እንፈልጋለን 3 እንፈልጋለን 4 አይ አሁን 5ኛው ልበዛ አዋጣም። ስለዚህ ቪዛውም አለ። ክቡራንና ክቡራት እንግዶቻችን ይህ የዳንኪራ ጨዋታ ከታዴ ጋር የሚለው ፕሮግራማችን ነው። ሳምንት በይደር ያቆየነውን ከአርቲስት ዳምጠው ወርቁ ጋር የጀመርነውን ጨዋታ እንቀጥለላችኋለን። ዳምጠው በጣም ለጉልበትህ የማሳሳ ሰው ነህ ከማንም በላይ። እስቲል አሁንም አንድ ቦታ ዘፈን ከተዘፈነ መቀመጥ የለም እና ያ ስሜት እንዴት ነው አንተ ጋር ያለው? አይደክምህም ወይ? ሁሌ እላለሁ አንድ ቀን ትዝታ ልንገርህ። ቅዳሜ ቀን እየገባን እንሰራለን። አዲስ ዓመት ደርሷልና ሰርግ ነበረብህ። ለሰርግ እንደዚህ ሱፍ አድርገህ በሸሚዝ በከረባት መጥተህ ቆይችን አስተካክላት ብላ ኮትህን አስቀምጠህ ከረባትን ሳታው ማሳየት ጀምረህ ረስተኸው ልብስህ እስከዚህ ድረስ ረጥቦ ሰርጉን ጥለህ ወደ ቤት የሄድክበት ጊዜ አስታውሳለሁ። ይህን ኢነርጂ ከየት ነው የምታመጣው? እንግዲህ ከመነሻው ጀምሮ መጀመሪያ ራሱ ለሙዚቃ ያለኝ እንትን አላውቅም ማለት በቃ ከልቤ ነው የምሰራው። ሳሰራም የኔ እንትን እንዲመጣ ነው የምፈልገው። ያ ፓወር እናንተ ላይ እንዲጋባ ነው የምፈልገው እና ይሄ ለበስኩ ምናምን ሱፍነን አንደኛ ናቹራሊ አርቲፊሻል ነገር አልፈልግም። አጀስት የምታየው ስቲል አሁን አንድ ነገር ላይ ምሳሌ ዛሬም ናይት ክለብ እንትካል ከተሰማኝ ፊል ካደረኩ የዛ አይነት ነው ወደኋላ አለ። ይሄ ደግሞ ዘአዘር ሳይድ በጤንነት ጠቅሞኛል። አም ሄልዚ እኛ እንደዚህ ይመስለኛል። ምክንያቱም ዘአዘር ሳይድ ኤክሰርሳይዝ የቢግ ኤክሰርሳይዝ ነው ማለት ነው እና በዛ ሰዓት እኮ ለእናንተ አሁን በማሳይ ሰዓት ትዝ ይል እንደሆነ ከልባችሁ ታያላችሁ። በቃ ከዛ በኋላ እልህ ይመጣል። አንዱ ትዝ ይለኛል አብዮት ራሱ ያንን ስራ ለማምጣት ቁልፍ ይሄ ተቀብሎ ሻወር ምናምን ትዝ ይለኝ ተቀብዬ ብቻ ሰጣለሁ። እዛ ትሬኒንግ አድርጎ በማግስቱ ያሳየኛል። ይሄ አይደለም እንዴ ምናምን እና ከሴቶች ደግሞ ቶሎ ብላ የምትይዘው እመቤት ፎዚያ እንደዚህ እመቤት ጥሩ ቶሎ የመያዝ እንትን ነበራት እና የእናንተ ሰዓት ትዝ ይለኝ እንደሆነ ስዊዘርላንድ በአንድ ቀሩ እንትና እነ ጫጭሳ ምናምን በዛ ሰዓት አዲስ ዓመት መስራት አለብን እና በቃ የሆነ እንትን አየሁኝ ጥሩ ሴቶቹ ስታሳውሰኝ ማን እመቤት ነበረች። ሁለት ሰናይት
እዚህ ላይ አያይዘን ልታደርግ ትዕግስት ፋንታሁን ድምፃዊት ትዕግስት ፋንታሁን ጎበዝ ተወዛዋዥ ነበረች። በዛ ሰዓት አስገብተህ ትሰራ ነበር። እስኪ እሱን ማያብረህ። ትዕግስት የዛን ሰዓት እንግዲህ ሴቶች በአንዴ ወጡ። ትዝ ይለዋል ነጌት ምናምን አንድ ላይ ስለወጡ የሴት የነበሩ ሴቶች የሉ። ልካ ትዕግስት ታይ ነበር ነጌትን እነ ውባየውን ኩሊን ታይ ነበር። እና እኔ የሆነ ነገር ሳስተውሳት ደግሞ በደንብ ሳሰራት በደንብ ከች አድርጋ ለልጆቹ ታሰራለች። ጎበዝ ነበር ትዕግስት ባይዘው ያ ውዝዋዜ ላይ በደንብ ነው ያሰራት። እና የሚገርም እንዴት እንደጠቀማት ራሱ ትናገር ነበር እንደዚህ አድርጎ ምናምን። እና አሁን ራሱ ሳሰራ ማለት ስነግራችሁ እንኳን በደንብ ላባችሁን ካፈሰሳችሁ ጥሩ ቦታ ትደርሳላችሁ። የማረሳው ነው ሁሌ የምላችሁ ላቡን ያፈሰሰ እዚህ ጋር ስለሚከፈላችሁ አይደለም። እዚህ ጋር ያፈሰሳችሁት በሀቅ ያፈሰሳችሁት ለሙያው ላይ ያፈሰሳችሁት በሌላ ነገር ይክሳችኋል ብለን ነበር። እና እግዚአብሔር የተመሰገነን የእኛ ትውልድ ሁሉም የጥሩ የት እንዳሉ አየሁ። እና ያ ያልኩት ነገር ራሱ አሁን ሳይ ልጆቹን ለንደንም እንትን ታምሩን ወሰን ምናምን ሳይ ይሄ ነው በቃ በተለያየ መንገድ ተከፍላል። ጥሩ ናቸው አሁን ያሉት የወደቀ ያለ አይመስልም። እና የሀገር ፍቅር ቀላል ነገር አለ። በተለያየ መንገድ ነው ያስተማር በሙያውም በዚህ በሶሻል እንትኑ ቲያትር ቤት እኮ ከአንድ ቦታ አንድ ቦታ ሲቀየር እንኳን በጣም በለቅሶ ያህል ነው እና ቀላል ነገር አይደለም ያሳለፍነው። በዛ ላይ ደግሞ የኮምፒቲሽኑ አየህ የውጭ ጉዞ አለ እንትኑ አለ የተለያየ አለ። በቃ ይሄ ኮምፒቲሽን ሙያው ዴቨሎፕ እንዲያደርግ ያደርጋል። እና በጣም ጥሩ ነው ያሳለፍነው በእውነት ሀገር ፍቅር እንደ ስሙ። ከሀገር ፍቅር ደግሞ እንለፍና ሸራተን አዲስ እንግባ። ሸራተን አዲስ 1989 ውስጥ ብቻ ዓመተ ምህረት ብዙ ስለማለት ነው የመጀመሪያ ሲመረቅ ከአባተ መኩሪያ ጋር ሙሉ ሁለት አይነት ባንድ ነበር። አንደኛ ዋናው በጣም ብዙ በርካታ ሰው የሚሰራበት፣ ሁለተኛ ደግሞ እንደ ኳየር እኛ የነበርንበት ነጋሪት እየተመታ ምናምን ረጅም መጥቶ እስቲ ስለዛ ዝግጅት እንትን እንግዲህ ሸራተን ገና የመመረቂያው ልክ የአድዋ አይነት ስሜት ነው ያለው። እሱ ከውጭ ደግሞ ማት ሰዎች የሚያካትት ነው። አባተ መኩሪያ በዚህ በጣም ይሄ በቃ ታፕ ነው በጣም እሱን እንዴት ነው ያየው? እንደ አድዋ ያ ነጋሪት ተይዞ ያ ኃይሎች ነበሩ አያም ይነዳው እንደዚህ በመድረክ ደግሞ እንደዚህ የኛ የባህል ሙሉ ውዝዋዜውን እኔ የማሰራው ግን እሱ ምንድነው አባተ መኩሪያ ካራክተር ቢጨምር ለምሳሌ ጃንጀሮ እየሰራል ጃንጀሮ ጦርን ይዘህ ያው በውጊያ ላይ እያለ ነው የምትሰራው። ታያል ምንድነው የምትሰራው? ምንድነው? አይ ውጊያ ፈልገው አውሬው ፈልገው ይታለ ፈልገው ብሎ እንትን በቃ ፊል እንድታደርግ ፈልገው አገኘው አውሬውን ግደለው እያለ እንትን ይጨምርበታል። ያ ንባብ ይነበባል ማለት ነው። ስለዚህ ከአባተ መኩሪያ የወሰድኩት የዛ አይነት እንትን ነው። በጣም እንዲነበብ የማድረግ ውዝዋዜውን ባይሰራ ውዝዋዜውን ላይ የሚጨምረው እንትን ዴቨሎፕ እንዲያደርግ ነው። በጣም ቆንጆ ስራ ነበር የሰራነው። ሁሉም የተሳካ ነበር። የምታየው ህዝብ ከውጭ እንደገና የመድረክ ፋውንቴኑ ላይ ነበር ከጀርባ ያለው ያንዳንዱ እንትኑ ተወዛዋዦች በተለያየ ሰፊ መድረክ ተሰርቶ ከፋውንቴኑ ጋር በጣም ደስ የሚል ጊዜ ነበር። በጣም ጥሩ ነገር ያሳልፍ ነው። እንደዛ አእምሮ ነው የተከፈተው። ከዛ በኋላ ነው እንግዲህ አባተ መኩሪያ ደግሞ የራሱን ከዛ በኋላ እኔ ማዘጋጀት ጀመሩ። የዘጠናዎቹ ድምቀት ወቅት አንተ ከነ ባለቤት ሸራተን የሚደረጉ ስራዎች እንዲሁም ስቴዲየም ላይ የነ አስቴር አወቀ የነ ኤፍሬም ታምሩ በጣም ትልልቅ ድምፃውያን ከአሜሪካ ይገቡ ነበርና አንድ ዘፈን እንደውም አለ ለተመልካቾች የኤፍሬም ላይ አንተ ከባለቤት ከጌጤነሽ አያንሳ የምትደንሱት እስቲ ስለሱ ዝግጅትና ስለሱ አቃል እስኪ ግቢ ቤቴ የልቤ ወዳጅ
የልቤ ወዳጅ ሳይሽልናለው በሰማይ ታናሽናይ እናስተውል ቻርጎ ፈጥሮሻል ምን ልጨምርበት መፈቀር ያንስሻል በብቻልም ስትኖር ከኔ ጋር አልፈለግም እንዲያያት መከራ አውቃታለሁ ከማንም የላቀ አታውሩልኝ ያልተገለቀቀ በብቻልም ስትኖር ከኔ ጋር እንዲያያት መከራ አውቃታለሁ ከማንም የላቀ አታውሩልኝ ያልተገለቀቀ እንግዲህ ያው ማዘጋጀት ጀመርኩ። የዛ ጊዜ አበበ ባልቻንም ትዝሬ ህዝብ ግንኙነት ስሙ እና ከፍተኛ ባጀት ነው። ያው በጠየቁት መሰረት ነው ለኮስቲዩም ደግሞ ጌጥ የምታዘጋጀው ውዝዋዜውን እኔ ነኝ። አሁን ለምሳሌ የአስቴር የዘመናዊ ውዝዋዜው ይዘጋጃል። ለብቻ ደግሞ ባህሉ ኢንስትሩመንት ከነ ብርሃኔ ምናምን ይዞ ማለት ነው። ባህሉ ደግሞ ለብቻ ይዘጋጃል እና የጠየቅነው በጀት ለኮስቲዩም የሚያስፈልገው መደባል ጥሩ ክፍያ የምትለው ነው። በዛ ሰዓት ራሱ ስነጋገር ማለት ለተወዛዋዡ የሚከፈለው እና ላይቭ የሚተላለፍ ነው። ቀላል ነገር አይደለም እና ቲቪ እኮ ሙሉን ቀርጸዋል። አይ ቲንክ ዶክመንት ነው በደንብ የዛን ሰዓት ውዝዋዜ በደንብ እንደው ከፍ ያለበት ሰዓት ነው። በጣም ከፍ ያለበት ሰዓት በእውነት እንደዚህ ሶሻል ሚዲያ እንደውም ቢኖርማ ያንተላለ። ከዛ በኋላ ደግሞ ከአስቴር በኋላ የኤፍሬም ዳንስ እንዳልከው ሙሉ ኤፍሬም ለመጀመሪያ ጊዜ እንደዚህ በዳንስ ታጅቧል ማለት እሱ የናይት ክለብ ሰው ነው። በቲያትር ቤት እንደዚህ አይነት ነገር አይደለም። የናይት ክለብ ሰው ነው። እንደዚህ ታጅቧል እና ያንን የዘመናዊ ዝግጅት ካዘጋጀን በኋላ ኮስቲሙን ጌጣ አረንጅ ያደረገች ምናልባት ልታሳያቸው ትችላለን። ከዛ በኋላ ሶሎ ስርቻታለሁ ለጌጥ ከኤፍሬም ጋር እንድትሰራ ማለት ነው እና እኔም ለሚሻል ግን እኔ የገባሁት አረካሁም ኤፍሬም ያልኩትን ሊሰራ አልቻለም። ወይ ራሴ ለምን አልገባም ገባሁና ከእሷ ጋር የምታየው ስራ የሰራሁት እንትኑ ላይ ስላረካው ገብቼ ሰራሁኝ ማለት ነው። የሶሎ ፓርት ማለት ነው ከእኔ እና እሷ ጋር በጣም ደስ የሚል እና ጥሩ ጊዜ ነው ያሳለፍነው። ጥሩ ጊዜ ነው። እንደዚህ እየሰራ በጣም ብዙ ሙያዎችን እየሰራ እያለ በምን አጋጣሚ አሜሪካ መጠህ ቀረህ? አሜሪካ መጠህ ኑሮውን ስታደርግ በመጀመሪያ በመጣኸው አይደለም በዚህ የቀረው ተመልሰህ እሱ ብሪፍ መጀመሪያ ልክ አሁን ያንን ስራ እየሰራው ትዝ ይለኝ እንደውም ከሙኒር ጋር ሼር ጀምረን ነበር ከኪዱ በኋላ ማለት ከኪዱ በኋላ በሙኒር ጋር አንተ እንደውም የባህል ምናምን ሲያስፈልግ አንተ ትዝ ይለኝ እንደውም እዛ ትሰራ ነው። ከዛ በኋላ ከተወሰነ ጊዜ ከሙኒር ጋር ሼር ከሰራን በኋላ ካረጌ ጋር ጀመር ካረጋኝ ጋር እየሰራን እነ ይብራለም ማታ እኔ አፍሪካ ሚውዚክ ተጫወት እነሱን ፊከር በዛ ሰዓት እንግዲህ የተለያየ የጉዞ እንትን ይመጣልኛል። ትዝ ይለኝ እንደሆነ የጃፓን ለንደን መጣ። ከዛ በኋላ የአሜሪካው እንዴት ነው የመጣው? እንትና ኑር ይባላል። ኑር በመጀመሪያ የነጋዴዎች ፌስቲቫል ነው የፌስቲቫል ንግድ ለመተዋወቅ ነው፣ የባህል ትውውቅ ነው ማድረግ ነው። መጀመሪያ እያሱ ነፍሱን ይማረው እያሱን ታውቀዋለህ? ጋሽ ደቤ ነበር እና ኑር ይሄንን እንትን ጉዞ አምጥቶ በቃ እንደዚህ ፌስቲቫል ነው እንደዚህ ነው እናንተ የምታቀርቡበት የንግድ የባህል ልውውጥ ነው ብሎ ለመጀመሪያ ስብሰባ ደበበ ቢሮ እንትናል ኩሪም ነበረች ትዝ ይለኛል። ማሪቱ ነበረች። እንደዚህ ብቻ ተነጋገርን። ከእያሱና ደበበ ነበር።
ከዛ በኋላ ኑር ከወጣን በኋላ በንጋታው አልጠመው አይሮን በምን ምክንያት እንደሆነ ብቻ እያሱና ደበበን አልፈለገም። እኔ ዝርዝር ውስጥ አልገባም። እኔ አንተ የምታምንበትን ከአንተ ጋር ነው ዲል ማድረግ የምታምንበትን ቡድን አድርገህ አምጣ። በዚህ እንትን ትንሽ በዚህ በፌስቲቫል ስራ ትንሽ ስለደከመች እንትን ማለት ትግስት እሷ እንትን ብታከትታት ደስ ይለኛል። ኖ ፕሮብሌም። እሷ ጥሩ ሙያተኛ ናት። ኖ ፕሮብሌም። ከዛ በኋላ ኮሌክት ማድረግ ጀመርኩ በራሴ ማለት አሁን ብርሃኔ በዛ ሰዓት ጃፓን ወስጀው ቢኒያም ወስጀው ነበር። ያ ስራው አመቺ እንዲሆን ከዛ ሰለሞን ለዚህ ምስራቅ ደግሞ ትዝ ይልህ እንደሆነ የዛን ጊዜ ህፃናት እንትን ወስደዋት የህፃናት እንትን ወስደዋት ሰለሞንም ዘመናዊ ክፍል ተምቶም ምናምን ነበር እና በዛ ሰዓት ያንን ጉዞ ሲመጣ ታውቃለህ ሁሉም አሜሪካ ወሰደኝ ምናምን መስሪያ ቤት ድረስ መጥተው ይሄን ያህል እንስት ምናምን ነው። በዛ ሰዓት ሙያተኛውን ብቻ እንትን ብዬ ኤኒዌይ ማሪቱም ሁሉንም ኪፕ አደረኩኝ በራሴ ማስወጣትም ማስገባትም በቃ ዲል ያደረኩት ከኑር ጋር እኔ ነኝ እና ዲል አደረግን ምን እንደሚከፍለኝ። ከዛ በኋላ ምን መጣ ትራንስፖርት ራሳችሁ ነው የምትችሉት ሲል አየር መንገድ 7000 ብር ነበር የሚያስከፍለው፣ ግን ዲስካውንት ቢግ ዲስካውንት አድርጎ በ5000 ብር 5000 ብር እንድከፍል ትራንስፖርት ማለት ነው። ኦኬ ኖ ፕሮብሌም ኢንፎርም አደረኳቸው። ዋና የሚፈለገው በ7000 ብር አሜሪካ የመጣ ነበር ትራንስፖርት። 7000 ብር ዋጋ አሁን 5000 ብር ኦኬ። እንደዚህ ያልኳቸው ነገርኳቸው። ለሁሉም ትሬኒንግ ጀምረን ነበር ማሪቱ ጋር። ከዛ በኋላ ማን ታደሰ የለውም፣ ቢኒያም ምንም የለውም፣ ብርሃኔ ለሶስቱ ግድ የለም እኔ ከራሱ ከምትከፍለ ይላል እዛው ከፐርፎርማንስ በኋላ ሰጥሃለሁ 3 ትኬት ልነሱና አንተ ቻል አልኩት። ከዛ እሱም 3 ትኬት አሬንጅ አደረግኩኝ። ከዛ በኋላ ደግሞ ኩሪ ዲዲ ትዝ ይለኝ እንደሆነ ለምን 5000 ብር ትከፍላላችሁ? እኔ የአክስቴ ልጅ እኮ ትኬት እንትን አላት ኤኒታይም ከሰራችሁ በኋላ ትከፍላላችሁ። 2 ትኬት እኔ አሬንጅ አደርጋለሁ አለ። ኦኬ 2 ትኬት አሬንጅ አደረገልን። ሌሎቹ ብቻ ያው ምስራቅም ሰለሞንም 5000 ብር እንትን አደረግኩኝ። እነሱን አሬንጅ አደረግኩ። ከዛ በኋላ ፓስፖርት ሰጠው። ሁሉ ነገር ጥሩ እየሄደ ነው። ከዛ በኋላ ቪዛው ሲያልቅ አስረከብኩኝ ማለት ነው። እና ያ ስራ የፌስቲቫሉ ስራ አንድ ቀን ነው ፐርፎርማንስ የምናደርገው። ኦኬ አንድ ቀን ነው። የት ከተማ ላይ ነበር? ዲሲ ነበር። በጣም ጥሩ ፌስቲቫል ነበር። በጣም ብዙ ህዝብ ነበር። የደመቀ ስራ ነው የሰራ ነው። ቆንጆ ስራ ነው የሰራ ነው። ሽልማት ሁሉ በቃ በጣም ጥሩ ነው። ብቻ ይሄው የዛ ሰዓት ቆንጆ ሽልማት አገኘን። እሱም ደግሞ ክፍያዬን ዲል ያደረጉ ከፈልኝ። ኢሚዲየትሊ እዛው የታደሰን የብርሃኔ የብርሃኔ እዛው እቺ የራሴ ክፍያና ሽልማቱን አድርገን እንደዛም ሆኖ የትኬት እንኳን ልቆጥባቸው አላልኳቸው። ገብቷል። እኩል ነው እንደገና የሰጠኋቸው እኩል እዛው ተካፈል። የት ነው ያረፍነው? ሁላችንም ሲስተር ምስራቅ ብቻ ቲና ሳራጋ ትዕግስት ደግሞ የሆነ ሰው ወሰዳት እና ፀሐይ እንዳለ ነበረች ልጇ ጋር በቃ ኢሚዲየትሊ ሲስተር ጋር በሙሉ ኩሪ ራሱ ከሲስተር ጋር መተኝ ሰለሞን እንደዚህ ነው ያሳለፈው ወደ 20 ቀን። ከዛ በኋላ ነው ነዋይ ደብበአል ለምንድን ነው የቤቴ እግዚአብሔር ነው እና ታደሰ ብርሃኔን ቢኒያምን ያዘልኝ የቤት እንጂ በሙሉ ቤተሰብ ፍቅርተው ተሳቃታል። ይሄ ነው እናት ማለት ነው። እዛው እኛ ቤት ያ በጣም ጥሩ ነው ያሳለፍነው። ማሪቱ ነው የፍቅርትዬ ጓደኛ ጋር መደብን፣ ደረጀ ጋር ታደሰ ብርሃኔን እንትና መደብን። በቃ ቤተሰብ ፋይት አድርጎ ነው በደንብ ብዙ መስዋዕት እንደሚከፍል ስራችን አሬንጅ እስከሚሆን ለምን ከዛ በኋላ በየስቴቱ ለመዞር
ከአብረህት ጋር ተነጋገርን ማለት ነው። አብረህት ድቡልቃ ተነጋገርን። በስቴጅ ስንት ነው የምትከፊው አይነት የራሳችንን ዲል አደረግን። እንግዲህ የሚገርም ግን ጀግና ናት ሴትዮዋ። እኛ በዛ ሰዓት ብራችንን እንድትሰጠን ነው እንጂ እሷ ጂፒኤስ እንግዲህ በአሁኑ ሰዓት የለ እንትኑ የለ በዛ ጊዜ ናቪጌሽን የለ እየነዳች ከስቴት ስቴት ወደ 9 10 11 ስቴት እንዴ እኔ አሁን ሳስበው በገብርኤልን መሸለም የሚገባት ነው። ብቻ የአንድ ቀን ስታስቀርብን ተናዳጅ ለእርዳት ይፈልጋል። ግን ጀግና በእውነት አብረህት የምትመሰገና እና እንደዚህ ነው ያሳልፈው። አንዳንዴ ይሄ አላለ እንደዚህም አድርገህ እኮ ይዘህ መጣ አትመሰገን እኮ እንደዚህ ቴንክ የለም እኮ ያው እግዚአብሔር ይከፍላል እሱ ይክፈል ነው። አብዛኞቹ ሲቀሩ የተወሰናችሁ ሰዎች ተመለሳችሁ። ባለቤትህ አልመጣችም ነበር? እሱም ታሪክ ልንገርህ። አሁን ለምሳሌ የዛን ሰዓት ጌጥ ወለደች እና ወደ 15 ቀን ነው እንደዚህ እና የሚገርም ነገር የሰርጋችንን እያየን እንደውም አሁን በዚህ አጋጣሚ እንኳን አስታወስከኝ። የሰርጋችንን እያየን ምስራቅ ሰርጋችን ላይ ታብዳለች እና ይሄ እድል ሲመጣ ጌጥ እንዴ መሄድ ትችላለሽ ብያት ነበር። ኖ እኔ ልጄን አሳድጋለሁ ምስራቅን መውሰድ አለብን። ለምን የዛን ጊዜ ደቤም ቢሆን ምናምን እኔ ሙያተኛ ናት። አንደኛ ኪሎም ትሰራለች። ከዛ ሰዓት ጌጥ አልሄድም በቃ ሜሲ በእውነት ለሀቅ ኪዳነ ምሕረትን የዛ ሰዓት ይኸው እንግዲህ ተመልከት። ሁሉ ቤተሰብ ቀሩ። እኔ እቀራለሁ ብዬ አሁን ማሪቱ ትቀራለች ወይ ኮራ ትቀራለች ወይ አታስብም። በጣም ከባድ ነበር። ብቻ ግን ምንድነው ዲል ስናደርግ ከኑር ጋር ይሄ አሁን ለምሳሌ ዲል ስታደርግ ቢቆሩ እንደዚህ አይነት ምናምን መጥፎ ነገር ውስጥ አልተፈራለም። ብቻ ይሄን ያህል ትከፍላለህ፣ ይሄን ያህል ፐርፎርም ታደርጋለህ የሚል እንጂ እኔም እኮ ሰለሞንን ሳመጣው እንዲቀር እዛው ሲስተር ጋር ትቼው ነው እንትን ያልኩት እና እንዳልከው ሳይታሰብ ሁሉም ቀሩ። ቢንያምን ኢቭን መመለስ አለበት ያለችው እናትየው ናት። እናትየው ኪዳነ ምሕረት ጌጥ ጋር ሄዳ ምንጣፍ አንጥፋ ልጄን ቀባሪ ነው ይዞት ይምጣ አለች። እሱም ደግሞ በዛ ሰዓት የሆነ ግጥም ይጽፍላት ቡጥዬ ምናምን የሚጽፍላት ቡጡ የልጆችና በጣም ይወዳታል እና ብዙ ግጥም ነው የሚጽፈው እና መመለስ ይፈልጋል። ዞር ብሎ ከተማ ላየም በድንግጥ ቡጥዬ ቡጥሺ ምናምን ይላል። ይዤው ተመለስኩኝና ሶስቱን ይዤ ተመለስኩ ማለት ነው። ብርሃኔ ቢንያም እና ተመለስን። እንግዲህ ከዛ በኋላ በተረጋጋ መንፈስ ዋይ እንግዲህ እንዴት መጣ ለምትለኝ ነው። በዛ ሰዓት እዚህ ላይ እንዴት ናይት ክለብ ከፈትኩኝ። አዩ ሼር አድርገው ብቻ ያንን ሁሉም ነገር ከጨረስ በኋላ ክህደት ካለ አዩ እያዩ እዛ ካሳንችስ ትልቅ ክለብ እናንተ ሰርታችኋል። ባህሉ አበሻ ነው አዩ ክለብ እንትና መሳፍንት እሱ እኮ እኛ ስቴጁን ባክግራውንድ ሳይንሱን ወስጄ የሰራሁት ማለት ነው። የዛ ሰዓት ብቻ ያው መጥፎ ነገር ውስጥ ሊገባ ነበር። በቃ እንትን ካስመረቅን በኋላ ነው እንትን ያለኝ። ስለዚህ ኢሚዲየትሊ ወሰንኩኝ። ትዝ ይለኛል የቅንጅት ሰልፍ ነበር። ኢትዮጵያን አይደል ዳኛ ነኝ በዛ ሰዓት እየተላለፈ ነበር። ትክክል። ያ የቅንጅት ሰልፍ ደበበ እሸቱና ፕሮፌሰር ብርሃኑ ሳውንድ ሲስተም ስላለ አንተ እዚህ ላይ አሬንጅ አድርጉልን ስቴጁንም እንትን የቅንጅት 26 ሺህ ብር ምናምን ጥሩ ብር የከፈሉ በዛ ሰዓት ማለት ነው። ስለዚህ አሬንጅ አድርጌ የምታየው ሰልፍ በቃ ተደበላለቅ ስቴዲየም ላይ ሳውንዱንም ቼክ ዘፋኞቹ በሙሉ ፈርተው ቀሩ። ብቻ በአንዱ ነበር። ኤኒዌይ ምን አሉሽ ነው እኔ መጣችሁ ብቻ ኤኒዌይ መከፈል ያለበት ከፈሉ። ግን ሰው ስሜቱን የሚገልጸው ዘፈንም አልፈለግም። የቅንጅት ጉድ ነበር። በጣም ታሪካዊ ነበር። በዛ ጥርስ ውስጥ ገባ። ከዛ በኋላ እኔ ፖለቲከኛ አደረጉኝ ማለት እንፈልጋለን 3 እንፈልጋለን 4 አይ አሁን 5ኛው ልበዛ። ስለዚህ
ቪዛውም አለ። ዋይ አሜሪካ ብቻዬን ነው አንድ ጓደኛ ያለ ኤምባሲ የሚሰራ እና ቀጠሮ ለምን አንተ አሁን እንደዚህ ከምትጨነቅ ዋዮቹ ሪላክስ ያው ታውቃለህ በጣም እንትን ስለ አንድ 15 ቀን ኤምባሲ የሚሰራ ነው 15 ቀን አያውቅም አሜሪካ ረፍ ብለናል በቃ ማዞ የሚሰራ ነው ልክ ነው ደግሞ በዛ ሰዓት እየተበሳጨ ደግሞ ለያሱኝ ይችላል ስለዚህ ቀጠሮ ያዘልኝ ከዛ በኋላ ምን መጣ ሀሳብ ልጁ ለምን ልጅህን በዚህ ልጅህን ለምን አትወስድ ደግሞ ለማትቲ አንደኛ ስለወጣሽ አሜሪካ ወስድሻለሁ ብያት አይገርም ከዛ በኋላ አንድ ላይ ከቤተሰቦቹ ጋር ጠይቅ ሶስቱ ከዛ ታየው እንግዲህ ቤተሰብ ይዘህ ስትሄድ እኮ ማንም ሰው በጣም ይጠየቃል ታውቃለህ ዲቪ ካልሆነ በስተቀር በጣም ይጠየቃል ከዛ እንትናን አሳየዋቸው አሜሪካ ድርጅት የመጣው እንደገና ደግሞ ይሄ ስቴትመንት የምናምን የመኪና ሊብሬ የማን አዘጋጅቻለሁ እሱም አልተሸፈነ ስለ አይደል ሾው ነው የጠየቀች የቪአይፒ መጋበዣ ነበረ ነው ሰጠዋት ከዛ በኋላ ልጅን ለምንድን ነው የምትወስዳት አይ ፕሮሚስ ገብቼላታለሁ አንደኛ ስለወጣች አንድ 20 ቀን ቤተሰቦቿን ታያለች ከዛ የጌጥን ፓስፖርት ስታየው ማለት ቪዛ ከዛ በኋላ በክብር ዲቪ ደረሰው ነው ያሉት እንደው ሶስታችን ከዛ ሄድኩኝ በምን ምክንያት በቅንጅት ሰልፍ ምክንያት እንጂ ምንም ሀሳብ የለም ያለው የፖለቲካ መበላሸቱ ያለው ሲያመጣ መውጣት ይችላል አሜሪካ መጣ ኖሮ ረጅም ዓመት አልክ ጸባይ ማረሚያ መጣ ጸባይ ማረሚያ ብዙ ቦታ እንግዲህ ተዛውረህም ትሰራለህ በግልጽም በውዝዋዜም እኛ ስንመጣ እንደውም ቅኝት የሚል ባንድም ነበር ካልቸራል ግሩፕ ስንመጣ እንግዲህ ስንመጣ ያንን ስሜት ይዤ ነው የመጣሁት የናይት ክለቡን ስሜት ምክንያቱም መክፈት አለብኝ የሚል ነገር ነው ይዤ የመጣሁት ትዝ ይለኝ እንደው ላሊበላ ጀምሮ 9 ወር ሰራ አፍሪካን ሚዚየም ሙባየውና ጌጥን ይዤ ጉደኛ ስራ በቃ በደንብ ነው የሚከፈለው በደንብ ነው የሚከፈለው 9 ወር ሰራ ከዛ በኋላ ነው ይሄ እንግዲህ ፕሮፐርሊ ገቨርንመንት የሚያውቀው ቼክ መቀጠር አለበት ማለት በናይት ክለብ መቀጠል ይችላል ግን you have to be something ሲስተሙ ስመጥማት አለበት ኢሚዲየትሊ አሁን የዛን ጊዜ ወደ ፓርኪንግ ገባው ማለት ፓርኪንግ ገባው ካሸርና ምናምን እያለ ከዛ ያሰብኩትን እናንተ ስመጡ አሞሬን ከፍቻለሁ እንደዚህ ያለ ብቻ ህይወት ቀጠለ ማለት ነው ይሄው ልጄ ደግሞ አንበሳሻ ላይ ምታት ዛሬ ዲግሪዋን ይዛ ፕሮፌሽናል ስራ እየሰራች ጥሩ ነው በጣም ሰግራ ነው የተመረቀችው ሙሉ ፉል ስኮላር አግኝታ ስትሬት ኤ ተማሪ ናችሁ በጣም ጎበዝ በጣም ስርዓት ያላት ፈርሃ እግዚአብሔር ያላት ልጅ አላችሁና በዛ እንኳን ደስ አላችሁ እንኳን አብሮ ደስ አላችሁ በስተመጨረሻ እስቲ አንድ ነገር ላንሳና እንግዲህ ወደ ፕሮግራማችን ማጠቃለያ እየደረስን ነው ጥበብ በሰሜን አሜሪካ የሽልማት አዋርድ የሚል ያቋቋም ነው እዚህ አሜሪካ ላይ ያለና እዛ ላይ የመጀመሪያ ተሸላሚ ዳምጠው ወርቁ ነው እስቲ ስለዛ ምን ስሜት ነበር የዛሬው የውዝዋዜ ዘርፍ ተሸላሚ ዳምጠው ወርቁ እኔ ሰው ልጅ ነው የመጣሁት ኦኬ ለማንኛውም እግዚአብሔር ይመስገን በጣም አመሰግናለሁ እግዚአብሔር ይስጥልኝ ሌላ ምለው የለም የተዘጋጀውበት እኔ በተለየ እንትን ነው ምክንያቱም ብዙ ለዚህ ሙያ መስዋዕት ያደረጉ ሰዎች አሉና እነሱን አፕሪሺየት ለማድረግ ነው የመጣሁትና እሺ ከመረጣችሁኝ ምን ማለት ነው አሁን ተወዳዋዝ ብትሉኝ ነቀነቀው ነበር ግን ተናገር ሌላ ጉዳይ ነው አመሰግናለሁ ባይዘው በጣም ትልቅ ሀሳብ እኔ እንደውም አንተ የዛን ሰዓት ሳይድ ይልጅ ቶሎ የውስጡ በቃ ሌላ ነገር ነው ጋዜጠኛ ለመሆን ነው ምንድነው ምክንያቱም አጠበቁ በጣም ጥሩ ነው የተናገርከው እና እኔ ደግሞ ስትጠሩኝ ሰው
እንድሸልም አይነት ነገር ነው በውስጥ ያለው። እኔን እንትን የምትሉኝ አልመሰለኝም። ምናምን ደንግጬ ነበር ታውቃለህ። ምክንያቱም አልጠበኩም እንጂ ነገሩ እኮ ለለፋው ነገር የላብን ዋጋ እንጂ አይደለም። በትልቅ መዘጋጀት አለበት። ይሄ እኮ ግልጽ ነው። እና እኔ ደስ ነው ያለኝ ይሄ ነገር ግን ዴቨሎፕ አድርጎ ሞር ፕሮፌሽናሊ መስራት እንዳለብን ይሰማኛል ለሁሉም። ምክንያቱም ብዙ ሰዎች አሉ መሸለም የሚገባቸው ሰዎች አሉ። እና አሁንም አክሰሱ እንትኑ አቅሙ አለ። አንድ መሆን አለብን። አንድ ሆነን ብዙ በመርዳትም ይሁን ራሳችንን ዴቨሎፕ በማድረግ ይሁን መንገዱ አለ። እዚህ ሀገር እኛ አንዳንዱንም እንጂ የማደጊያው መንገድ አለ። እንኳን በአርት እኛ እኮ ተሰባስበን ትዝ ይለውን ለእርዳታው ለወታደሮች የምናምን አንድ ጊዜ ዛሬ ስንት ዓመት በአንዴ ስቴዲየም ስንት ነው ያገኘነው? አንዴ 90 ሺህ ዶላር፣ አንዴ 100 ሺህ ዶላር። አቅም አለን የመስራት። እኔ የቀለጠውን መንደር ዋይ እዚህ ለምን አልሰራም? መብቴ ነው። ስለዚህ እነዚህ ነገሮች ለምን እዚህ አገር እዚህ የተወለደ ልጅ እንደዚህ አባቱ ይዞት የሚያሳየው ነገር መኖር አለበት። ኮንቲኒስ ልክ እንደቀለጠው መንደር ይሄንን ማድረግ አለበት። ባይዘዌ ለቴዲ አጋፔም ነግሬዋለሁ። ምክንያቱም በለጠም አለ እኔም አለ አዘጋጅ እና ይሄን የቀለጠው መንደር ባህሉንም ሁሉንም ስለሚያካትት እዚህ ሀገር መጀመር አለበት። ይሄን ማሰብ ደግሞ ያው ውዝዋዜውን አሁን የውዝዋዜውን ካልቸራል ዳንስ ስኩል አሁንም በዚህ ባለፈው 4 ዓመት አስተምሬ ኮቪድ ላይ የተዘጋው። አሁን ግን ኦልሬዲ አሬንጅ አድርገናል። አፍተር 15 ዴይዝ ወይም ከ20 ቀን በኋላ የውዝዋዜውን ካልቸራል እንትኑን እጀምራለሁ ማስተማር ለህፃናትም ይሁን አዋቂው ለምሳሌ ትላልቅ ሰዎች ብዙ አስተምሬያቸዋለሁ። ሀው ቱ ጆይን እንዴት ነው ሰርግ ላይ ጆይን ማድረገው ብሎ ይቸግረዋል ሰው። እንዴት ነው ኦሮምኛ የሚጨፍረው? እንዴት ነው ጉራጌኛ የሚጨፍሩት ላይ ጆይን ማድረገው? ሲምፕሊ ይቻላል። ተወዛዋዥ መሆን ሌላ ጉዳይ ነው፣ ግን ጆይን ማድረግ ይቻላል ቴክኒካሊ ማለት ነው። ማርከስና ባለቤቱንም ስታሰለጥን አንድ ቪዲዮ አይቻለሁ። ማርክስ ፕሮፌሽናል ማን ባለቤቱን እንግዲህ አይተህ እንደሆነ ማርክስ ትልቅ ሰው ነው፣ ግን እንዴት እንደሚሞክር አይተዋል። ስለዚህ ይቻላል። ብዙ ሰዎች ይፈልጋሉ። ዘአዘር ሳይድ ላይክ ጂም እንደ ኤክሰርሳይዝ ነው። በዚህ ባህሉን ያውቃል ማለት ነው። እስክስታ እንዴት መማር አለበት? እስክስታ ማለት እኮ ናቹራል ነው። አንድ ሰው እኮ ለምሳሌ ወላይታ ሄደ ድድም ሲል ተምሮ አይደለም ገና ተነስቶ የሚለው ተምሮ አይደለም፣ ናቹራል ነው። አሁን እናት አባቶቻችን አሉ ለምሳሌ ለቅሶ ላይ የሚሉት እኮ ሪትሙን ተምሮ አይደለም፣ ለዚህ ናቹራል ውስጥ ላይ አለ። ስለዚህ ውዝዋዜ ከተፈጥሮ ጋር የተያያዘ ነው። ሰው አልችልም ማለት አይችልም፣ ይችላል። ወቅ ማለት እኮ እንትን ነው፣ በሪትም ነው። ወቅ ስታደርግ ሪትም ነው። ውሸብሻ ማለት ነው። ወቅ ስታደርግ እኮ እያሸበሸብኩት እንደዛ ማለት ነው። እና ምንድን ነው የምመክረው ለሰዎች ባህላቸውን በዚህ ያውቃሉ፣ እንደገና እንደ ጂም ኤክሰርሳይዝ ያደርጋሉ። ዘአዘርሳይድ ደግሞ ለወጣቱ ታስተምራለን፣ ወደ ታዳጊ ባህሉ እንዲያውቅ እና ሞር እዚህ ላይ መስራት እንዳለብን ነው። አንተም ቢሆን ማለት ነው። ትክክል ነው። ዳምጥዬ እንዳለው እዚህ በዲኤምቪ በዲሲ ሜሪላንድ ቨርጂኒያ ዙሪያ በትንሹ ከ200 በላይ አርቲስቶች አለ። ስለዚህ ብንተባበር አንድ ብንሆን ብዙ ነገር መስራት እንችላለን እና ይሄ ሙያተኛ ራሱ ሙያተኛውን የማክበር ስራው ይቀጥል። እኛ ለእኛንን እንጂ ሌላ ሰው አንጠብቅ። እኛ ብንከባበር ብንረዳዳ የትም ቦታ መድረስ እንችላለን። በጣም ነው የምናመሰግነው። እኔ በዚህ አጠናቅቃለሁ። ማመስገን የምትፈልገው ነገር መናገር የምትፈልገው ነገር ካለ አመስግን። እግዚአብሔርን ቅድሚያ አመሰግናለሁ። ምክንያቱም ጤነኛ ነኝ፣ በጣም ጤነኛ ነኝ። ጤና በምንም ነገር አይለካም። ሰው አየር ማይተነፍሳል እና ብዙ ነገር ፕሮግራም ታወጣለህ። ጤና ከሌለ ግን ዋጋ የለውም። ስለዚህ እግዚአብሔር ይመስገን መጀመሪያ። ሌላው የኢትዮጵያ ሕዝብ አመሰግናለሁ። ሀገራችንን ሰላም ያደርግልን። የሁላችን ፍላጎት ነው። ማረፊያ ነን። ማረፊያችን ሀገራችን ነው። አሜሪካ ደግሞ በጣም ጥሩ ሀገር ለሚሰራበት ላወቀበት የሚሰራ ሀገር ነው። እሱም አሜሪካንን አመሰግናለሁ። እግዚአብሔር መጪውን ዘመን ይባርክልን። ይሄ ነው።
ሌላ ተጨማሪ ቤተሰቤን አመሰግናለሁ እንዳለ ታውቃለህ። ማለት ፍቅርትዬ እናቴ ማለት ናት። ያው ቡድን ያረፈበት ማለት ነው ቤተሰብ ማለት ነው። ስለዚህ ባለቤቴን ጤነሻ ያንሳ አመሰግናለሁ። ልጄንም አመሰግናለሁ። አንተንም አመሰግናለሁ። በጣም አመሰግናለሁ። ክቡራና ክቡራት እንግዶቻችን የዛሬ ከአርቲስት ዳምጠው ወርቁ ጋር የነበረን ጨዋታ በዚሁ እናጠናቅቃለን። በሚቀጥለው ከሌላ እንግዳ ጋር እስክንገናኝ ሰላም።